አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። ቀለበት አስረሻል አላሰርሽም? አስራለሁ። አስረሻል አይደል? ግን አድርጌው አላውቅም። እኔ ለትዳር እንደማልሆነው ነግሬዋለሁ። ቀልድ ነው። እኔ ለትዳር እንደማልሆነው ነግሬዋለሁ። ወይኔ ብሩኬ፣ እንደዚህ አይነት ነገሮች መጀመሪያ ነበር ማሰብ ያለብሽ እና በጣም ብዙ የደበቅሽ ነገር አለ ማለት ነው። እኔ ሲጀመር የደበቅኩ ደግሞ እኔ ጋር ምንም ትርጉም ስለሌለው ነው። እኔ ጋር ምንም ትርጉም አልነበረውም። የተጫወሹ ገብቶሻል። ያ ነገር እኔ ላይ ያለመረሱ ወንድ ነኝ አይደል? ነግሬዋለሁ። ወንድ ነኝ። ዱባይ መስለን ሁላችንም መነጠር አድርገናል። ለምን ያላረገው የምር ቅር ይለዋል። ገና ዱባይ እንደተገባ ተሸመተ። ከዛ ፋሚሊዎች ወዲያው ብለናል። ግዴታ ቁንጣ ነው እዚህ ሀገር ከሆናችኋል። ሀይሚና ብሩክ እንግዲህ በጣም ጭቅጭቅ ላይ ናቸው ማለት ነው። ምክንያቱም ሀይሚ የድሮ ጓደኛዋ ወይም ከአመት በፊት የነበረ ጓደኛዋ ነበር፣ ከሱ ቀለበት አድርጋ ነበር ማለት ነው። ይህን ሁላ ለምን ደበቅሽኝ? ነገ እኔንም ምን እንደምታደርገኝ አላውቅም። ስለዚህ ልጁን ይቅርታ ልትጠይቂው ይገባል። እኔ ይቅርታ አልጠይቀውም፣ ምክንያቱም ከዚህ ቀደም የጨረስነው ጉዳይ ነው። ድጋሚ የተዘጋ ፋይል ነው የከፈተው። ስለዚህ በምንም ተአምር ይቅርታ ልጠይቀው አልችልም። ሁሉንም ነገር በአንተ ፊት ልነግረው እፈልጋለሁ። ከ4-5 ወር በኋላ መጥቶ ህይወቴን የበጠበጠው እሱ እንጂ እኔ አይደለሁም። እንደማልፈልገው ነግሬዋለሁ። ግን ቀለበቱን ደግሞ ሲያደርግልኝ የነበረው በጓደኞቹ ፊት ለፊት ስለነበር ላሳፍረው አልፈለግኩም። ለዛ ነው እንጂ የተቀበልኩት። እኔ በፍጹም አድርጌው አላቅም። ከአንተ ውጪ በልቤ ውስጥ ማንም የለም። ስለዚህ ብሩኬ ተረጋግተህ ልትረዳኝ ይገባል እያለች ነበር ማለት ነው። ሰላም ሰላም፣ ወደ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች አድማጭ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እኛ ሰላም ነን፣ እግዚአብሔር ይመስገን። ሰላማችሁ ብዝት ተተርፍ ይበልልን። እንግዲህ ዛሬም በሌላ ቪዲዮዎች መተናል ማለት ነው። መቼም እኛ አናጣምና አርቲ ቦርቲ ምናምን መናገር አናጣም። ምክንያቱም ያው ከማዳም ቆሽና ቁጭ ብለን ስለሆነ ሌላ ምን እናመጣለን ከዛ ውጪ ማለት ነው። እና እንግዲህ ዛሬም በሀይሚ እና በነ አብርሽ መጥቻለሁ ማለት ነው። እነ አብርሽ እና እነ ሩታ ጽጌ ዳኒና ሩታዋ ወይም ስነትራክ ወይም ሜሪ መሰለኝ ስሟና እንግዲህ ዱባይ ላይ ገብተዋል ማለት ነው። ዱባይ ላይ ሆኖ ሽር ብትን ፈተት እያሉ ነው ማለት ነው። ስለ እነሱም ትንሽ አንዳንድ ነገር እንላለን ማለት ነው። በመጀመሪያ ደረጃ እንግዲህ ሀይሚና ብሩኬ በጣም ግጭት ላይ ናቸው ማለት ነው። እንግዲህ ትናንትና ሜሉም ነበር፣ ዛሬ ብቅ ብለዋል ማለት ነው። እንግዲህ ብሩክ በጣም ተናዶ በጣም ስሜታዊ ሆኖ ነው ያየ ነው ማለት ነው። እንዴት እንደዚህ ታደርግኛለሽ? እኔንም ቢሆን እኮ ነገ ምን እንደምታደርግኝ አላውቅም። እንዴት እንደዚህ አይነት ነገር ታደርጊያለሽ? አንቺ ሕፃን ልጅ ነሽ ወይ? ቀለበት እኮ ነው ይሄ። በቃቃ ጨዋታ እንኳን ጊዜ ቀለበት እንኳን ተደራርገን አናውቅም። አንቺ እንዴት ትልቅ ከሆንሽ በኋላ በዚህ ነገር ስተት ትሰሪያለሽ? ብቻ ብዙ ነገሮችን እየወቀሳት ነበረ ብሩኬ ሀይሚን ማለት ነው። እንግዲህ ሀይሚም እንደምትለው ከሆነ አይደለም እኮ ብሩኬ ልትረዳኝ ይገባል። ዝም ብለን አንዳንድ ነገሮችን እናወራ ነበር፣ በዛው ተግባባን። ከዛ አንድ ቀን በጓደኞቹ መሀል ቀለበት ይዞ መጥቶ ካላረኩልሽ ሲል እሺ ብዬ ተቀበልኩት እንጂ እኔ በልቤ በፍጹም እሱ የለም። ስለዚህ እኔ አንተን መጉዳት ስለማልፈልግ ነው። በልቤ ያለው አንተ ብቻና አንተ ስለሆንክ አንተን መጉዳት አልፈልግም። ስለዚህ ከአንተ ጋር መኖር ስለምፈልግ ያለውን ነገር ሁሉ ልነግረው ወስኛለሁ ዛሬ ቀለበቱንም ልመልስለት ነው በአጠገብህ ባንተ ፊት። ከዛም ብሩኬ መለስ አድርጎ ይቅርታ ልጠይቂው ይገባል። እንዴት ነው እንደዚህ የምታደርጊው? እንዴት እንደዚህ ታደርጊያለሽ? አንቺ ሕፃን ልጅ ነሽ ወይ? ለምን እንደዚህ ያደረግሽ ብሎ እየተቆጣት ነበር ማለት ነው። እሷም ይቅርታ አልጠይቀውም ብላለች። እንግዲህ ይቅርታ ልጠይቀው አልችልም፣ ምክንያቱም ህይወቴን መጥቶ ያበላሸው እሱ ነው፣ እኔ አይደለሁም። ህይወቴን ካበላሸው በኋላ እንዴት ነው ይቅርታ ጠይቅ የምትለኝ? ለምንድን ነው ይቅርታ የምጠይቀው? ይቅርታ ልጠይቀውም አልችልም እያለ ነው። ይቅርታ ለምንድን ነው ማታደርጊው? አንቺ ኮንሽ እንደዚህ ያደረግሽው፣ ለምን እሺ ብለሽ ቀለበቱን ተቀበልሽው? እያለ ነበር ብሩክም ማለት ነው። በጣም በተናደደ ስሜት ነው እንግዲህ ራሱን መቆጣጠር አልቻለም፣ እንዳየነው ከሆነ ማለት ነው። አዎ ነገሩ ያናድዳል፣ ግን ደግሞ ከአንተ በፊት የሆነ ህይወት ከሆነ ምንም ችግር የለውም ባይነኝ። ግን ከአንተ ጋር ጀምራ ወይም ከአንተ ጋር ያለች ከሆነ ይሄ ነገር ከባድ ነው ማለት ነው።
ነው። ግን ከአንተ በፊት የሆነ ነገር ከሆነ ምንም የሚያናድድ ነገር የለውም ማለት ነው። ስለዚህ ብሩኬ ተረጋግተህ ሀይሚን ተረድተሃት ወደ ድሮ ህይወታችሁ ወይ ወደ ቀድሞ ህይወታችሁ ልትመለሱ ይገባል ማለት ነው። ምክንያቱም እናንተ በጣም ምርጥና ምርጥዬ ልጆች ናችሁ ማለት ነው። ሌላ ሰው ባጠገባችሁም ሆነ በመሀላችሁ ሊገባ አይችልም ማለት ነው። እንደዛ ነው የማስበውና ስለዚህ ወደ በፊቱ ልትመለሱ ይገባል ብዬ አስባለሁ። ሀይሚም እንግዲህ ይቅርታ መጠየቅ ካለብሽ ይቅርታ አድርግልኝ፣ እኔ ለጊዜው የተቀበልኩ አንተን ያለማሳፈር ነው እንጂ በልቤ ቦታ ሰጥችህ አይደለም። ስለዚህ ቀለበትህን ይኸውልህ አመሰግናለሁ ብለሽ ልትመልሽለት ይገባል ማለት ነው። ከዛ በኋላ ግን በህይወትሽ እንደዚህ አይነት ነገር ባታረጊ ጥሩ ነው ማለት ነው። ምክንያቱም ዋጋ ያስከፍላል። እንደዚህ አይነት ነገር የምትወጁን ነገር ሊያሳጣሽ ይችላል ማለት ነው። ከብሩክ ጋር ሆነሽ ከሆነ ይሄ ነገር ያደረግሽው በጣም ትልቅ ቅጣት አለው ማለት ነው። ከብሩክ በፊት ከሆነ ደግሞ ምንም ማለት አይደለም። ብሩክም ልትናደድ አይገባም ባይነኝ እና ይህን ነው የምላችሁ። ወደ ድሯችሁ ተመለሱ ነው ምለው። እንግዲህ ልጁም ሲጠበቅ አልመጣም ማለት ነው። ሌላው ስለነ ሩታ ሰርግ ነው ማለት ነው። እንግዲህ የነ ሩታ ሰርግ ፋሲካም እየደረሰ ነው። እነሱም ፋሲካ እስከሚደርስ ድረስ በዱባይ ሄደን ዱባይ ላይ ቀለበት እናደርጋለን። ከዛ በኋላ ከዛ መልስ በቤተሰቦቻችን መሀል በቤተሰቦቻችን ቤት ሰርጋችን ይደገሳል። ከዛም እንጋባለን ብሎ አብረሽ እንግዲህ ከዚህ ቀደም ነግሮን ነበር ማለት ነው። አሁን ደግሞ እንግዲህ ዱባይ ላይ ፈታ ዘና እያሉ ነው። እንግዲህ እንደሚሉት ከሆነ ዱባይ ላይ በጣም ትሞቃለች፣ በጣም ነው የሚሞቀው። በዛ ላይ ቀኑ ሌሊት ይሁን ሌሊቱ ቀን ይሁን አያስታውቅም። በጠዋት እንነሳለን ብለን 10 ሰዓት ነው የተነሳ ነው ከምሽቱ እና በጣም ከባድ ነው እያለ ነበር አብረሽ ማለት ነው። አሁን እንግዲህ አረብ ሀገራቶች እንደ ኢትዮጵያ አይደለም ማለት ነው። ሌሊቱን ቁጭ ብለህ ታድራለህ፣ ቀኑን ትተኛለህ ማለት ነው። ከዛ በኋላ ደግሞ ተነስተህ እንደዛው እንደ ልማድህ ሌሊቱን ትዞራለህ። ከዛ ደግሞ ቀኑን ትተኛለህ ማለት ነው። እንደዛ ነውና የሙቀቱ ጉዳይ ደግሞ አዎ በጣም ይሞቃል። እንግዲህ አረብ ሀገር ማንኛውም ሀገር በጣም ነው የሚሞቀው። ያው ጊዜው ይለያይ እንጂ በጣም ይሞቃል ማለት ነው። ስለዚህ ቻሉት ማለት ነው። እንግዲህ የዱባይ ልብስ ሸምተናል። በዱባይ ልብስ ነው ያለ ነው እንግዲህ እያለ ነበር አብርሃም ማለት ነው። ለማንኛውም ሙሽሮቹ መልካም ጋብቻ ብለናል። መልካም የሽርሽር ወይም ምንድን ነው የሚባለው ጊዜ ይሁንላችሁ። የሽርሽር ወይም የቀለበት ነው የሰርግ ጊዜ ይሁንላችሁ ነው የሚባለው። ብቻ አላውቅም እና መልካሙን ሁሉ እንመኝላችኋለን። በሰላም የልባችሁን ያሰባችሁን ፈጽማችሁ በሰላም ወደ ሀገራችሁ እንድትመለሱና ሰርጉን ደግሞ በቤታችሁ በቤተሰቦቻችሁ መሀል በሰላም በፍቅር እንድታከብሩ ምኞታችን ነው። በተረፈ ሁላችሁንም እንወዳችኋለን፣ እናከብራችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ ማለት ነው። እኛም ቀን ይወጣልና ከማዳም ኩሽና ወጥተን እንደ ሰው በካሜራ ወጥተን ፈታ ዘና የምንልበት ጊዜ ይኖራል ማለት ነው።